አስደሳች ዜና አለን። የአማራ ፋኖ በ5 ከተሞች የተጠናና ስኬታማ ድል ተቀዳጀ። ተጨማሪ ዝርዝር እናስደምጣችኋለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። አርበኛ ዘመነ ካሴና አርበኛ እስክንድር ነጋ እየተነጋገሩ ነው ተባለ። ዝርዝሩን እናስደምጣችኋለን። የአማራ ፋኖ አፋብሃ አፄ ቴዎድሮስ እዝ በ5 ከተሞች የተጠናና ስኬታማ ድል ተቀዳጀ። ተጨማሪ ዝርዝር ይዘንበታል። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ እዝ ከከበባ ሰብሮ ወጣ። ዝርዝር ይዘንበታል። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ እዝ አባላት የሆኑ ብርጌዶች የብልጽግናን ሰራዊትን ከበባ ሰብረው በመውጣት ድል ተቀዳጁ። የአማራ ህፃናትን ታዳጊዎችን ትምህርት እንዳይማሩ በማሰብ በዚህ የትምህርት ማስጀመሪያ ወር ላይ ከፍተኛ ጦሩ ለግዳጅ ያሰማራ የብልጽግና አገዛዝ ትምህርት ቤቶችን ካምፕ አድርጎ መቀጠሉን ታውቀዋል። በዚህ ክፉ ድርጊቱ ግፍ ከሚፈጽምባቸው ቀጠናዎች አንዱ በሆነው ጎጃም ጠቅላይ ግዛት እዝ ትላንት የበላይ ዘለቀ ክፍለ ጦር አንዱ ሙቴ ብርጌድ ለመክበብ ያደረገው ጥረት በፋኖ ብርቱ ክንድና የጽናት ተጋድሎ ከበባው ተሰብረዋል። ከበባውን የሰበሩት የአንዱ ሙቴ ብርጌድ አባላት ከበባ ከተፈጸመባቸው አጊታ ቀበሌ ላይ የሰፈረውን የብልጽግና ሰራዊት የመልስ ምት በመምታት ታላቅ ድል ተቀዳጅተዋል። በዚህ የመልስ ምትም ከ30 በላይ የብልጽግና ሰራዊት እርምጃ እንደተወሰደበት ታወቀ። አርበኛ ዘመነ ካሴና አርበኛ እስክንድር ነጋ እየተነጋገሩ ነው ተባለ። የዚህን ጉዳይ እንዲሁም ሌሎች የግንባር ጉዳዮችን አስመልክቶ አርበኛ ኮሎኔል አበራዛ ነው በጉዳይ ዙሪያ መረጃ ሰጥተዋል። አድምጠነው እንመለስ። አሁን መሬት ላይ ያለው ሁኔታ ምንድነው? በመጀመሪያ ደረጃ 2017 ዓመተ ምህረት የተለያየ ግምገማዎች እናደረግን። አንደኛ በትምህርት ላይ፣ ሁለተኛ በአንድነት ላይ፣ ሶስተኛ ሰራዊታችን የማደራጀት የማጠንከር፣ አራተኛ ስላለን ሰራዊት ስልጠናና ብቃትን በተመለከተ ይህን ያደረግን። በዚህ መሰረት አሁን ሰራዊታችን ያለበት ተጨባጭ ሁኔታ አንድነት ኃይል ነው። አንድነት ጥንካሬ ነው። አንድነት ጉልበት ነው። ስለዚህ ከአመራር ከላይ አመራር እስከ ተዋጊው ድረስ በዚህ ላይ የመግባባት የመስማማት ግምገማው ትክክል መሆኑን ገምግመን አረጋግጠን ሁሉም አሁን ያለው ትኩስ ኃይል ነገሮችን ቶሎ ብለው አፋጣኝ መልስ እንዲሰጡ ስለዚህ አንድ መሆን አለብን የሚል ነው። አሁን ሰራዊቱ ከላይ እስከታች ድረስ በራችን ክፍት አድርገን አንድነቱን እየተጠባበቅን ነው። ይሄም በቅርብ ጊዜ ይሆናል የሚል ሀሳብ ነው ያለን። በፋኖ ኃይሎች መካከል ግን ወታደራዊ ኦፕሬሽኖችን በጋራ የመስራት ነገር አለ አይደለ? በተለይ በጎንደር አካባቢ እንሰማለን። አሁን ምንድነው አንድም ባንሆን የተለያየ እዝ ብንሆንም ለምሳሌ ጎንደር ከሁለት የተከፈለ ነው። ጎጃምም እንደዚህ ነው፣ ሸዋም እንደዚህ ነው፣ ወሎም እንደዚህ ነው። ነገር ግን አሁን ጎንደር ለሁለት ቢከፈልም ውጊያዎችን አንተ በዚህ ግባልኝ፣ አንተ በዚህ ግባልኝ ተብለን ውጊያዎችን የምናደርግበት ሁኔታ ላይ አለ። በዚህም ትልቅ ድል አስመዝግበናል። ነገር ግን ሁሉም በአንድ መንፈስ በቅንነት ወደ አንድነቱ መምጣት አለብን። ይሄ ሌላ እዝ የሚባል ነገር አይኖርም። አሁን ጎንደር ትልቅ የስበት ማዕከል ነው። ትልቅ ስትራቴጂክ ቦታ ነው። በተፈጥሮም ብትል በሰው ኃይልም ብትል ትልቅ ቦታና ተቋም ያለበት ነው። ይሄን የምንልበት ምክንያት ምንድን ነው? ወያኔን ለመጣል እኮ ጎንደር ነው የመጀመሪያ ተንቀሳቅሶ ወያኔን የጣለ። የኦሮሞ ወንድሞቻችን ደም የኛን ደም ነው፣ በበቀለ ገርባ ይፈቱ፣ ሁለተኛ ይሄን ባንዲራ አንፈልግም ብሎ የወጣ ጎንደር ነው በሰላማዊ ሰልፍ። በዛ ሰላማዊ ሰልፍ ላይ መስዋዕትነት የከፈሉ ወንድሞቻችን አሉ። አፋብሃ አፄ ቴዎድሮስ እዝ በ5 ከተሞች የተጠናና ስኬታማ የተባለው ጥቃት መፈጸሙን እዙ አሳውቀዋል። የተጠና ጥቃት የተከፈተባቸው ቦታዎች ሰኞ ገበያ፣ ድቦ፣ አቡነ አይብ፣ ድርጂ ከተማ መሆናቸው የእዙ ቃል አቀባይ ገልጸዋል። አባይ ሸለቆ ብርጌድ፣ ሶማ ብርጌድ በጋራ በመናበብ የወሰዱት ጥቃት በብልጽግና ሰራዊት ካምፕ ላይ ከፍተኛ ኪሳራ ማድረሱ ታውቀዋል። አባይ ሸለቆ ብርጌድ ዛሬ ከጠዋት ጀምሮ ጠላትን ከበባ በማድረግ በአራት አቅጣጫ ማለትም በሰኞ ገበያ፣ አቡነ አይብ፣ በድቦና ድርጂ በኩል በጠላት
ጠላት ምሽግ ላይ በመግባት ከፍተኛ ኪሳራ ማድረስ ችለዋል። ሶማ ብርጌድ በበኩሉ ሁሉም ሻለቃዎች ድቦ ላይ ጥቃት በመክፈትና አነጉዴ የተባለ ቀበሌ ላይ የተንቀሳቀሰ የነበረውን ጠላት እግር በእግር እየተከታተሉ ባደረሱበት ምት የወደቀው ወድቀው የተረፈውን ኃይል ይዘው ወደ ካምፑ ተመልሰዋል። ሌላኛው ብርጌድ ደግሞ ጫን ያለው ሻለቃ ቋሚ ጨርቅ ከተባለ ቦታ ተጨማሪ የጠላት ኃይል ላይ ደፈጣ በመጣል የኃይል ማዛባት ስራ እንደፈጸመ ታውቀዋል። በዚህ የደፈጣ ጥቃትም ከ11 በላይ የብልጽግና ሰራዊት ተደምስሰዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።